የእስክንድር ደደብነት የአማራን ህዝብ ለማታለል የሞከረበት ሂደት የአማራ ህዝብ ሆይ ብሎ መግለጫው ነው እንግዲህ ፋኖን ከአማራ ህዝብ ለመለየት ያወጣው መረጃ ራሳቸው አስገድለው ራሳቸው ተተኳሽ ቢኖረው እኮ ፋኖን ረሽኖ ሃይ ሊጨፍሩ ነበር ተቀደሙ አይሆንም ይሄ ደግሞ ማለት ነው ስለዚህ የእስክንድር መግለጫ ስናየው እኮ የአማራን ህዝብ ከፋኖ የመነጠል የአማራን ህዝብ ከወልቃይት የመነጠል የአማራ ህዝብ ሆይና የወልቃይት ህዝብ እንዲረዳር ማለት ምን ማለት ነው የወልቃይት ህዝብ ሌላ ናቸው ማለት እኮ ነው አማራ አይደሉም ማለት እኮ ነው ለተረዳው ሰው ማለት ነው የወልቃይትን ህዝብና ኮሎኔል ደመቀን ከፋኖ ጋር በጣም ለማጋጨትና ኮሎኔል ደመቀን ከነሱ ጎን ለማሰለፍ የሄዱበት ሴራ ነው ኮሎኔል ደመቀን ከነሱ ጎን ለማሰለፍና ፋኖና ኮሎኔል ደመቀን ለማጫረስ የአማራ ህዝብ ጎጃም ላይ ያሉ አልሰማም ጎንደር ላይ ያሉ አልሰማም ስለዚህ የወልቃይትን ህዝብ ከአማራ ሰጥቶ ማለት የወልቃይት ህዝብ ወይ የአማራ ህዝብ ወይ ባንድ መግለጫ ማለት ነው ይሄ የወልቃይትን ህዝብ ብቻውን አስቀርቶ ኮሎኔል ደመቀን አስመትቶ ለህዋት የማመቻቸት ሴራ ነው ለብልጽግና እንዲመቸው ብልጽግና ላይ ጫና እንዳይደርስበት የህዋት የትግራይ ህዝብ ከብልጽግና ጋር እንዲታረቅ የግዴታ ወልቃይትን ማግኘት አለበት አይደል ያንን ሰጥቶ መደራደሪያ እንዲሆን ለራሱ የሆነ ማመቻቸት ነው ማለት ነው የወልቃይትን ህዝብ ከአማራ ሰጥቶ በመግለጫቸው ማለት ነው እነዚህ የአማራ ህዝባዊ የአማራ ፋኖ ህዝባዊ ድርጅት ብለው የአማራ ህዝብ ይያሉ ስማቸውን እንትን ብለው ወልቃይትን አወጡት ማለት ነው የአማራ ህዝብ ሆይ ብሎ መግለጫው ላይ ማለት ነው ራሱ ይሄ በጣም ከባድ ጅልነት ነው ማለት ነው ይሄን የሚረዳው ይሄንን የሚሰማው ካለ ማለት ነው ሌላው ተተኳሽ አጥቶ ነው እንጂ ራሱ ሊገል ነው ሄዶ በቃ ራሱ ሊገል ሄደ ተመታ አለቀ